ብቻሽን ያለ ረፍት ያለ እንቅልፍ 15 ሰዓት 16 ሰዓት የሰራሽበት ገንዘብ ያልተከበርሽበት የተሰደብሽበት 7 8 9 ክላስ ብቻሽን ያጸዳሽበት የ8 የ9 የ10 ሰው ልብስ አዮን ያረግሽበት ብቻሽን እጅሽ እስኪገነጠል ድረስ ጉልበትሽ ደክሞ እስኪብረከረክ ድረስ ብቻሽን ያለ ረፍት ለምሳ እንኳን በስነ ስርዓት እረፍት ሳይኖርሽ ምሳሽን በስነ ስርዓት በቅጡ ሳበይ ቁርስሽን በስነ ስርዓት ሳበይ ራትሽን በስነ ስርዓት ሳበይ ሳትከበሪ የቤት ሰራተኛ ናት እሷ እኮ የቤት ሰራተኛ ናት ተብለሽ ሳትከበሪ ያመጣሽውን ገንዘብ እንደዛ ላብሽ ስቅይት ብለሽ አልቅሰሽ ብቻሽን እንባሽን ጠርገሽ ይሄ ነገር ቀኑ ያልፋል ይሄ ቀን ያልፋል ብለሽ የሰበሰብሽውን ገንዘብ አውጥተሽ ለአንድ ሀብታም ሰውዬ እንካባክ ገንዘቡን አልፈልገውም ብሎ እንደመስጠት ነው የሚሆነው። አይዲ ማሰራት በራስ አይዲ ማሰራት ያ ነው በቃ። ሌላ ምንም ሚኒንግ የለውም። ሌላ ምንም ዲፍረንትን የለውም። መግለጫ መንገድ የለውም። በቃ የለፋችሁበትን ገንዘብ በሙሉ እኔ አልፈልገውም፣ በቅቶኛል፣ ተርፎኛል፣ ተስረፍርፎብኛል ገንዘብና እባክህ ውሰድልኝ ብላችሁ እንደመስጠት የሚቆጠረው። ስራ በፍጹም ነው የማታገኝበት። አይዲ ስላለሽ ስራ ታገኛለሽ ወይ? በፍጹም ነው ስራ የማታገኝ። ምንም ሊረዳሽ አይችልም። አይዲ ስራ ይሰጣል? በፍጹም ሊሰጥሽ አይችልም ስራ በፍጹም። አንቺ ግን ያለቀሽበት ገንዘብ እንደዛ ነገ ቀኑ ያልፋል፣ ነገ ቀን ይወጣል፣ ነገ ነገሮች ሁሉ ተቀይረው አገሬ ገብቼ የተሻለ ህይወት እኖራለሁ ብለሽ ያሰብሽው ህይወት ግን እንደገና ያን 10 ሺህ ብር ለማምጣት እንደገና ከዜሮ እንድትጀምር ያደርግሻል። ስለዚህ አይዲ ላውጣይ በፍጹም ምንድነው ማድረግ ያለብሽ? አይዲ ከቻልሽ ስራ ፈልጊ አይዲ ለማግኘት። እንደው ምናልባት የሚከብድ ከሆነና እንግሊዘኛ ማቺ ከሆነ ግን ሃይሊ በጣም ሪከመንድ ማድረግሽ እንደገና የቤት ሰራተኝነቱን እንደገና በራሳቸው አይዲ ቀጥረውሽ የሚያሰራሽ ሰው ፈልጊ። ገንዘብሽን ግን በፍጹም ኢንቨስት ብታረጊው ብትጠይቂኝ አውራሻለሁ፣ ነግርሻለሁ፣ ይጠቅምሻል። አንድ ኢንስታግራም ላይ የነገረኝ ወንድሜ ታሪክ 8 ወር ሞልቶኛል አይዲውን ሳሰራ ስራ ታገኛለህ ተብዬ ነበር። አሁን ግን ምንም አይነት ስራ የለኝም። 8 ወር ሆኖኛል። አይዲውም የተከፈለበት አይዲም ዝም ብሎ እየቆጠረ ነው። እንግዲህ የቀረችኝ ትንሽ ጊዜ ናት። ገንዘቡን በሙሉ ምንም ነገር የለም ስራም የለኝም ብሎ ያለው ልጅ ነው የምትሆኝ። በጣም ብዙ ልጆችም እንደዚህ አይነት ነገር ሀፕን እያረቀባቸው ነው። ስለዚህ በጣም በፍጹም መደረግ የሌለበትና አፍሪካውያን ብቻ በተለይ ደግሞ ኢትዮጵያውያን ብቻ የሚጠቀሙበት ህግ ነው እሱ። በተለይ የራስ አይዲ እንጂ ሌላ ሰው ማንም አይጠቀምበትም። እሺ ታንኪዩ